ፍቅር ያደረሰን ከሰማያት ሰማያት ወርዶ በጠባብ ደረት በአጭር ቁመት ተወስኖ መከራን አይቶ ዋጋ ከፍሎ ደሙን አፍስሶ የሾህ አክሊል ተቀዳጅቶ ለዚህ ሰዓት ለዚህ ክብር ያበቃን ቸሩ መድኃኔዓለም የተመሰገነ ይሁን። ዛሬ የምናየው የምናዳምጠው ባለፈው አይታችሁ ከሆነ የዳይቆን ምረትና የክሊፍ ልጅ ስቱዋርት በሚባለው ውይይት ላይ ያው የተነጋገሩት አንዳንድ የቴዎሎጂ ኮንሰፕቶች አሉ ማለት ነው። ስለዚህ በእነዚህ በተነጋገሩበት ጉዳዮች ላይ ምናልባት አንዳንድ ነገሮችን እኔም ያው ከቻልክ ተርጉምልን ያሉት ሰዎችም ስላሉ ነውና እኔም እንግዲህ በሚችለው መልክ ለመተርጎም ሞከራለሁና ያው ዳይቆን ምረት ማለት በቤተ ክርስቲያናችን አገልጋይ የሆነ አባቱም ቄስ ናቸውና እግዚአብሔር ከልጅነቱ ጀምሮ የጠራው የወደደው ያከበረውና ለዚህ ትልቅ ማዕረግ ያደረሰው በጣም የተከበረ የተወደደ ልጅ ነውና ሃርቨርድም ይሁን ኤምአይቲም ይሁን ያው ልጁ ያው ጥሩ ትምህርት ቤት እንደገባ ሰምተናል። በጣም ምሁር የሆነ በጣም ዕውቀት ያለው የተባረከ ልጅ ነውና እንደዚህ የመሰለ ጥሩ ሰዎችን እግዚአብሔር አልፎ ይሰጠናልና ሚለውን ነገር እስኪ የብሬክዳውን እያደረግን እስኪ እንወያይበትና ክሊፍና ስቱዋርት በነገራችን ላይ ለማያውቋቸው ሰዎች ያው ጊቭ ሚ አን አንሰር በሚለው ዩቲዩብ ቻናል ላይ በጣም ይታወቃሉ። ኦልሞስት ወደ 1 ሚሊዮን ሰብስክራይበር ግን ከዛ በላይ ደግሞ ወደ ኦልሞስት 20 ዓመት እንደዚህ ዩኒቨርሲቲ ላይ ትምህርት ካምፕሶቹ ላይ እየሄዱ ብዙ አድማጮችን ይሰበስባሉ፣ ያዳምጣሉ። እነዚህ አድማጮች ደግሞ ከተለያየ ቤተ እምነት ነው የሚመጡት። አግኖስቲክም ኤቲስትም ሊሆኑ ይችላሉ እና የሚያቀርቡት ጥያቄና መልስ የመሰለ ውይይት ነው። እኔ እስከማየው ድረስ በጣም ብዙ የፕሮቴስታንት አይነት እንትናቸውን በጣም ፑሽ አያደርጉም እንደሌሎች ማለት ነው። አይ ቲንክ አንዱም ብዙ አድማጮች